አረ ገብርኤል ምስክሬ ነው እንዴ ይሄ ቀን አይጨልም አንጋ ያንቺ ኮባል ከገሌ ልጅ ያለው ቢልሽ ድንገት መጥቶ አሁን ያልከሉ የሱ ጓደኞች እኮ እኔ እህቱ እንደሆንኩ ነው የሚያውቁት። እቺን ራሷን ልካ ሄዳ ለባለቤት ለቀድሞ ባለቤት ነገረች። ያቺን ስትሰማ ባለቤቴ ብን ብላ ከሀገር ጠፋች። ሽማግሌ ልክም አልጠየቅ አላላስ እንዳላስጠይቃት ከሀገር ጠፋች። እኔ ለልጆች ኃጢአት ለልጆች አንድ ውሸት አትናሁን ሲደጋግም ለልጆች ምን እንዳይቀርብኝ ነው በልጆች ያለው እውነት ተናገሪው ነው እኮ እየተናገረች አሁን መመከር ተመክሮ መምጣት ሌላ ነው። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ የተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። በእርግጥ ለዚህ ታሪክ አብዛኛው ተመልካቾቻችን አዲስ አይደላችሁም። ከዚህ ቀደም ባለ ታሪካችን እዚህ ዮሃ ሚዲያ ተገኝተው ይህን ታሪክ ወደ እናንተ የተከበራችሁ ተመልካቾች አድርሰው ነበር። ይህ በእርግጠኝነት ትዳሬን፣ ቤተሰቤን ለማፍረስ የተቃጣ ሴራ ነው ብዬ ነው የማስበው። የእርሶ ትዳር ቢፈርስ ምንድነው? አሁን ትናንትና ደውሎ ነገሯት ቤቱ የተበጠበጠ በቃ ሰራተኛችን ጋር ግንኙነት ነበረኝ አድርጌ ነበር ግንኙነት ራሱ አሁን ሰኔ ያሳደገቻትም አንድ ቀን 36 ዓመት ጠይቀኝ አታውቅም። እግዚአብሔር ምስክሬ ነው። 30 ዓመት ቀርቶ 100 ዓመትም ቢሆን ቢያረጁም እኮ የወለደውን ሰው መጣል ይችላል። መጀመሪያ እንደ አጎት ነበር፣ ከዛ በኋላ አባት ነው ተባለ። ልትባርክ እቺን እኔና አንቺ መሬት ሰማዩ እንደሰማን ቀብረሽ ቅሪ። ከዛ በኋላ እንግዲህ እሳቸው እንዳሉት ልጅ ናት የተባለችዋን ወይም እሳቸው ልጅ አይደለችም ግን ልጅ ናት ተብያለሁ እቺ ልጅ ባሉን መሰረት እሷም ጋር ደውለን ደግሞ በስልክ ሐሳቧን አድምጠን ነበረ። እንደዚሁም ደግሞ የባለታሪካችንን እህትም ሐሳብ ሁላችንም ተከታትለን ነበረ። ዛሬ በድጋሚ ተገናኝተናል። ዛሬ በድጋሚ ተገናኘንበት ደግሞ ዋና ምክንያት እንግዲህ ተገማች ልጅ ወይም እሳቸው ልጅ አይደለችም የሚሏት እህታቸው ደግሞ የራሱ የአብራኩ ክፋይ ናት ያሏት ልጅ እዚህ ተገኝታለች። ስለዚህ በጋራ ከሁለቱም ጋር ቆይታ ይኖረናል ማለት ነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። ይህ ላንተ፣ ላንቺ ወይም ለርሶ የሚሆን ትክክለኛ መልእክት ነው። ምን አይነት የስሜት ለውጦችን እያስተናገዳችሁ ነው? የድብርት፣ የጭንቀት፣ ከሰው ጋር ያለ መግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው? ልብ በሉ። እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት። ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ። በቅድመና ድህረ ጋብቻ፣ ከሱስ ከወሲብ ጋር በተያያዙ ችግሮች፣ በግል ጉዳይ፣ በድብርት በጭንቀት ውስጥ ካላችሁ ሰዎች አይረዱኝም፣ እኔም ሰዎችን መረዳት አልችልም፣ ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም፣ ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው፣ በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል፣ ከልጆቼ ጋር በተለይ ልግባባ አልቻልኩኝም፣ ለልጆቼ የባለሙያ እገዛ ያስፈልጋል የምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ። ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ። በ0928 444 222 ላይ ደውሉልን። እንኳን ደህና መጣችሁ። እንኳን ደህና ቆየ። አመሰግናለሁ። በቅድሚያ ከእርሶ ጋር ተገናኝተናል። በእርግጥ ተመልካቾችም እንደሚያውቁት ወደኛ ከመጡና ታሪኮትን ካካፈሉም በኋላ እንግዲህ ብዙ ተመልካቾች ያው እርሶን አውቀውታል። በዛ ቆይታ ላይ እንግዲህ በስልክ እርሶ እንግዲህ ልጄ አይደለችም ግን ልጅ ናት እየተባልኩኝ ነው ያሏትን ልጅ አግኝቻት ነበረ። በሷ በኩል ያለውን ምላሽ ሰጥታን ነበረ። ዛሬ ደግሞ እዚህ ስቱዲዮ ድረስ ስለመጣሽ እኔ በቅድሚያ ይህን ፕሮግራም ከመጀመራችን በፊት በተለይ ደግሞ ገና አራስ ነሽና ግን እኛን አክብረሽ ስለመጣሽ በተመልካቾች ስም ከልብ አድርጌ አመሰግንሻለሁ። በቅድሚያ እኔም አመሰግናለሁ። እንግዲህ በጣም ብዙ ተመልካቾች እንግዲህ ፕሮግራሙን ተከታትለውታል። የእርሶን የነበረንን ቆይታ ማለት ነው። እንግዲህ ከ30 ምናምን ዓመት በኋላ ልጄ ያልሆነችን ልጅ እህቴ በሴራ ያንተ ናት ብላ በስሜ አስጠራች ነው
ያሉን እና ከዛ በኋላ እንግዲህ ከእሷ ጋር በነበረኝም የስልክ ቆይታ እንደተረዳኑ ደግሞ ምናልባት ከዛ ትንሽ ተቃራኒ የሆነ ነገርን ነው የሰማነውና እርሶ አላወቁም። በእርግጥ እርሶ ከሄዱ በኋላ ነው እርሷን ያገኘኋት በስልክና ተከታተሉት ፕሮግራሙን። እርሶ አዩት? ሰሟት? እሷ ያለችው ምንም አሳደገው እንጂ እሷ ችግር የለም አለችው። ትክክል ነው። እኔም ያልኩት ነገር ያለችው አጎቴ ነው እኔ አባቴ መሆኑን ምንም አንተ እንድጠይቃት ነው የተረዳሁት። አጎቴ መሆኑን ማውቀው እንጂ እሷ አባትነቴን አላመነችም። እንደገና ደግሞ ሌሎች ያስወራሉ። በስሜ ተዛወረ የተባለው እሷ ራሷ ነው ደግሞ በስሜ አዛውሬያለሁ። እስኪ እሷ በሷ በኩል ያለውን ትነግረናለች። ግን እኔ አንድ ጥያቄ ጠይቄዎት ነበር የማስታውሰው። እንደው ማለት እህቶት እንደ ውለታ ያው የወንድም ገበና ይደበቅ የለ እንደ ውለታ ያው እርሶ ያንን ነገር አድርገው እሷ አውቃ ግን በቃ የእርሶን ነገር አሳልፎ ላለመስጠት እንደው ሐቁን እያወቀች እቺ ልጅ የእርሶ ልጅ እንደሆነች እያወቀች አሳድጋ ቢሆንስ እንደ ውለታ እርሶን ብዬ ጠይቄዎት ነበር። አይደለም ብሎኛል። አዎ እሺ፣ እግዚአብሔር ስል ይኸውልህ አሁን ከዛ በኋላ ለኔ ለኮመንት የተደወለ የተነገረ ነገር አንድ ያልተናገርኩት ነገር አለ። እሷ ለኔ ትዳር ማሰብ ቀርቶ በሷ ፊት ነው የምናገረው። ራሷን በዛሬ 20 ዓመት አካባቢ ራሷን ልካ አሁን ኮመንት ተደውሎ የተነገረኝ እሷን ልካ አበራ አባትሽ ነው ስራ ፈልጎ ያስገባሽ ብላ ልካ እቺን ራሷን ልካ ሄዳ ለባለቤት ለቀድሞ ባለቤት ነገረች። ያቺን ስትሰማ ባለቤቴ ብን ብላ ከሀገር ጠፋች። ሽማግሌ ልክም እንዳላስጠይቃት ከሀገር ጠፋች። ይሄን ያደረገች ሴትዮ አሁን ደግሞ ትዳሩ እንዳይፈርስ ብላ ትዳሬን አፈረሰች። ቀድሞ ትዳሬ እንግዲህ ይሄ እሷ በሷ ፊት ነው እኔ አሁን እሷን መካድ የለባት ምክንያታቸው መቀቶት እንደዚህ የሚያደርጉት ይሄው አሁን አንድ ቀላል ጥያቄ ልጠይቅ። መቼም ዛሬ የተገናኘ ነው አንደኛም የመጨረሻውን ውጤት ልናይ ነው፣ ወደ ዲኤንኤ ልንሄድ ስለሆነ እዛ ላይ መፍትሄ እናገኛለን። ግን አንድ ጥያቄ ልጠይቅ። አሁን እቺ ልጅ ልጅዎት ናት አይደለችም? እኔ አይደለችም ብሎ ነው የሚያምነው? አዎ እርግጠኛ ነኝ። አሁን እሷ ለትዳሬ አስቦ አድርገው እንደሆነ ታምናለህ ያልኩህ ነገር እኮ አሁን ራሷን ትናገራለች። ቀጣይ ይሄን ያደረገችው የቀድሞ ትዳሬን ያፈረሰች አንዷ እሷ መሆን ነው። እርግጥ አሁን የሰማሁት ተደውሎልኝ አንደኛ ምን ተባሉ? ተደውሎ ያኔ እንዴት አሁን የእሷን ሰምቶ እኮ የእሷን ሰምቶ እኔም አልሰሙም። የኔም በኋላ መጀመሪያ ስለሆነ የእሷን ቀጣይ ሲሰሙ እንዴት እንደዚህ ለትዳሩ ያሰበች ሰው አትመስልም። እኔ ምን ከልጅነት የጀመሩ ጠላትና ከዚህ በመሬት በቦታ ጉዳይ ጠላት እንደመሆኔን አገር ያውቃል፣ የክፍለ ሀገር ሰው ያውቃል፣ እዚህ የሚያውቅ ሰው ያውቃል። ሌላው እሷን ከዛ ቦታ በእኔ ስም አላዛወርኩም አሁን የምትለው ነገር እሱ አሁን እነጋገራለን በፊት ለፊት የተዛወረበት ምክንያት ያጠራጠርኩ አቶ መኮንን ሲሞት የህይወት ታሪክ ይጻፋል አይደል? ጸሐፊው ማን ነው? ወንድሜ ነው። ወንድሜ ሲጽፍ የሁለት ሴቶች አባትና የሶስት ወንዶች አባት ብሎ ይጽፋል። ያ ረቂቆች ሲነበብ ሲባል እሷም ነበረች። ሲነበብ ማን የሁለት ሴቶች አባት ያደረገውትና ከእጁ ትነጥቃለች። ከዚህ ከወንድሜ ሟች ወንድሜ ነው እሱ ቢኖር ይመሰክር ነበር። ነጠቀች። ማን ሁለት ሴቶች አባት ያደረገው? እንደገና ተሻሽሎ አንድ ሴት አባትና የሶስት ወንዶች አባት ተጻፈ። እሱን ተቀበለች፣ አመነች። ከዛ የውርስ መንቀል ከዛ ጀምሮ ነው የመጣው ሐሳቡ። ከዛ ይጀምራል መነሻ። ከዛ ጀምሮ ነው የመጣው። ያን እንግዲህ በአይኔ አይቼ ቆሜ እያየሁ ነው። እሷ ግን ከመቼ ጀምሮ ነው ያውቃል? እሱ አባትነቱን ያውቃል። አሁን እሷ አላለችም እኮ አሁን ያለችው ነገር እኮ ነው። ላስጨርሳችን። ከዛ በኋላ ደግሞ ወደ ውርስ አጣሪነት ሲመጣ እሷ እንግዲህ በሷ ራሷ የተናገረችው ነው የምነግረው። ያኛውን አልሰማችም ሊሆን ይችላል። ይሄ የሁለት ሴቶች አባትና የሶስት አባት መሆኑን ላሰማ ይችላለች። እዛ ደግሞ ውርስ አጣሪ ፍርድ ቤት በር ላይ የሚለጥፈዋል የልጆች ስም ዝርዝርና ውርስ አጣሪ አለ። እሱ ተለጥፎ አየዋታል። እስከ ውጭ ስትገባ እሷ ራሷ ስገባ አየሁት። አንብቤ ገባው። ስም ዝርዝር የለችም እሷ። አንብቤ ገባዋለች። ስወጣ ግን ገና ለገና ታነባለች ብላ ቀደረችዋለች። ስወጣ እንግዲህ ቃል ለስማ ለምድር እኔ በልጆቿ ነው የሚይዘው። ያዙልኝ እዚህ ጋር አንዴ ጠብቁኝ። እዚህ ጋር አንቺ መቼ ነው አባት እንደሆኑ እሳቸው አባትሽ መሆናቸውን ያወቅሽው? 8ኛ ክፍል ነው ይመስለኛል። ተማሪ እያለሁ ነው። ግን የቀድሞ ባለቤቱ እንዳለው ይሄድ ነበር እዛ ቤት። እሷ ቤት ሄድ ደግሞ በጣም ነው የምትንከባከበኝ። አንድ አይነት ልብስ ነው የምትገዛልኝ ከልጇ ጋር። ስለዚህ እኔ እንደውም የምታውቅ ነበር የሚመስለኝ። እኔ የማውቀው ታሪክም ስለሌለ በሰዓቱ ማለት ነው። ከዛ በኋላ ግን የቀድሞ ባለቤት ልብስ ይገዙልሽ አንድ አይነት ልብስ ገዛልኝ። ከእሳቸው ልጅ ጋር ማለት ነው።
ፎቶም አለን ከሲስተር ጋር ማለት ነው። ከሷ ጋር ፎቶዎችም ነበሩን። እንደዚህ ኬዝ እንዳለም አላውቅም። ከዛ እሱ ቤት ሲሄድ ግን አባት መሆኑን ነው የማውቀው። እሷም ሽምግልና አስቀምጣለች እንድንመረመር ጠይቃለች። እሷም ይዛኔ እሷ ፈቃደኛ ነበረች ሲጀመር እኔ ብሆን ምንም ቅር እንደማይላት እንመርመር ሲባል ግን እሱ ጥሎ ነው የወጣው። ሽምግልናውን ጥሎት ጥሎኝ ነው የወጣው። ቆይ ትጨርስና ሰጦታለሁ ለእርሱ እኔ ለልጆች ኃጢአት ለልጆች ውሸት አትናሁን ሲደጋግሙ ምን እንዳይቀርብኝ ነው በልጆች ያለው እውነት ተናገሪው ነው። አሁን መመከር ተመክሮ መምጣት ሌላ ነው። ያለፈው ይበቃል። ምን እረዳለሁ መሰሎት ጋሼ፣ ያው እርሱ አሁን በእርሶ በኩል ያለውን እውነት አይደለም የሚነግሩኝ፣ የእርሶን እውነት ነው የሚነግሩኝ አይደል? ያን እናከብራለን፣ እንሰማለን። እሷ የእሷን እውነት ነው የምትነግረኝ። እኔን እዚህ ጋር ቁጭ ብላ የምትዋሽበትን ምክንያት እርሶም እኔን እዚህ ጋር ቁጭ ብሎ የሚዋሽበትን ምክንያት እኔ ስለማይገባኝ ማለት ነው። በዛ ላይ ደግሞ እንኳን የመጨረሻው ደረጃ ላይ ደርሰን ይቀርና እንደው ቤት ሆነን እያወራን ቢሆን እና ሳንገናኝ ቢሆን ምናልባት አንገናኝም ወይም ይሄ እውነት አይወጣም ተብሎ ሊሆን ይችል ይሆናል። ግን ይሄ የመጨረሻ ማረጋገጫ በራፍ ላይ ደርሰን እንግዲህ አላውቅም፣ ሁለታችሁንም በዛ ደረጃ ምናችሁ ውሸት ምን ያደርጋል ነው ውሸት ያስፈልግ ፈልጌ ነው ያ። ስለዚህ ትቀጥል እሺ። እና በቃ ይመርመር ተብሎ ነበር። እሷ ፈቃደኛ ናት እኔን ለመቀበል ብትሆኝም ምንም ቅር የሚለኝ ነገር የለም ብላለች። እሱ ተነስቶ ወጥቶ ሄደ ጥሎኝ። እኔ በዛ ጋር ልጅ ነበር ምንም አውቀው ታሪክ የለም። ጥዬ እኔም ወደ ማዘልጋ ነው የሄድኩት። 8ኛ ክፍል ማለት እንግዲህ 8 ይመስለኛል ነው፣ እርግጠኛ አይደለሁም ለመናገር። በጣም ረጅም ጊዜ አሁን እንደውም 36 ዓመትሽ ነው ሲለኝ ራሱ እዛ የተመዘገበውን ነው ራሱ ያሰው እንዴት አወቀው የሚለውን ማለት ነው። ማለት አሁን የማዘር አውቀሻል ግን የኔ እድሜ እንኳን ስላት እሷ ራሱ ገርሟታል። እሷ እንደዚህም አላስተዋለችውም እድሜ መሄዱን ራሱ። እንደዚህ ሳይጠያቂልሽ አንቺ እናትሽን ታውቂያታለሽ? አውቃታለሁ፣ የተወሰነ ጊዜ አውቃታለሁ። ልብስ ገዛልኝ ምናምን አብረን። ታስታውሻታለሽ? አዎ የተወሰነ አለ፣ ሚሞሪ ላይም አለ፣ በደንብ አስታውሳታለሁ። በደንብ እኔ ያሳደጉሽ ባይዘው በጣም እንግዲህ አሁን እውነታውን እኔ ስለማላውቅ ማለት የእሳቸው ልጅ ሁኚ ወይ እንደተባለው ደግሞ እሱ መድኃኒዓለም ነው የሚያውቀው። አባቴ መድኃኒዓለም ነው ሁላችንም እኮ ያሳደጉሽ ልጅ ሁኚ አናውቅም። ግን እዛ ጋር እንደው በሁሉም መሀል እኚህ እህት መቼም በማሳደግም ደረጃ ከሆነም ሊመሰገኑ ይገባል ብዬ አስባለሁ እውነት ለመናገር። እና ስታድጊ ሲያሳድጉሽ ከሳቸው የሰማሽው ነገር አለ? ለምሳሌ በቃ የኔ ልጅ እንግዲህ እስካሁን መቼ የሚያሳደገ ሰው ገባ። አሁን እናቴን ማቃታለሁ ስላልሽ እስካሁን እኛ በዚህ ጊዜ እንደዚህ አሳድጌሻለሁ፣ ወላጅ እናትሽ እሷ፣ ወላጅ አባትሽ እሱ ነው ብለው የነገሩሽ እንደዚህ ነገሮች ነበሩ? ከእናቴ ይልቅ ወደ አባቴ ነበረ እሷ የነገረችኝ። እሳቸው እናቴን አልኩ እኮ የተወሰነ ስንት ዓመቴ እንደሆነ በምን ላስታውሰው እንጂ አስታውሳታለሁ እኮ ይዛኝ ስትሄድ ልብስ ገዛልኝ ምናምን አስታውሳታለሁ በደንብ። ፎቶዋንም ስተኛለች አሁን ላይ ፎቶዋን ሰጣኛለች። አዎ አሁን አለች። ታገኛታለች? አላገኛትም ነው ፎቶዋን ነው የምልህ። እሷንም አላገኛትም። እንደውም እሱ የእሷ መረጃ አለኝ ብሎኛል። እኔ እሷንም ጠይቄያታለሁ። እሱ ብሎኛል እንደዚህ መረጃ አለኝ ብሎኛል። አንቺ የምታውቂው ታሪክ አለ ብዬ እሷንም ጠይቄያታለሁ። በዚህ አጋጣሚ ግን እንፈልጋት በነገራችን ወይ ብትገኝ እኔ ከአባትነቱ ይልቅ እኔ እናቴን ባገኝ ነው ደስ የሚለኝ። ለምን አባትነቱን እኔ እስካሁን ምንም ጣሙን ችግር የለብኝም፣ ምንም ነገር የለም። ማን ነው ሙሉ ስሟ? የሚያጓጓኝም ነገር አይደለም። ማን ነበር ሙሉ ስሟ? የእሷ እናት ሽታዬ ጸጋዬ። እንግዲህ ወይዘሮ ሽታዬ ጸጋዬ የምትባይ እናት እንግዲህ ወደ 35 እንደዛ 36 ዓመት የሆነች ልጅሽ እንግዲህ እየፈለገችሽ ነው። ምናልባት ይህን ፕሮግራም የምታይ ወይም ይህን ታሪክ የነገርሻቸው ሌሎች ሰዎች ይህን ካዩ ምናልባት እሳቸውንም የሚያውቁ አንቺንም የሚያውቁ ሰዎች ካሉ እንግዲህ ምናልባት ሊያገኙን ይችላሉ። እናገኛታለን ብዬ ተስፋ አደርጋለሁ ከመድኃኒዓለም ጋር ነው። ስለዚህ ይሄ ነገር በቀደም ብሎ ነው የሰማሽውን እናትሽ ላስ መሆኑ አለሙ ሕፃን እያለሁ እያወቅኩም ቢሆን ከፍ እያልኩም ቢሆን ሳድግ በደምብ ሳድግ ነው የጠየኩት። እኔ ምራሴ ጠይቄያለሁ። እሷም ነግራኛለች። ግን አባትነት ደግሞ እሱ እንደሆነ ነግራኛለች። እሳቸው መሆናቸው እሱን ነግራኛለች። ሄጄ እኔም ጠይቄያለሁ። እሱ እንመርመር ባለች ሰዓት የቀድሞ ባለቤቱ ድንገት መሀል ላይ ተነስታ ከ20 ምናምን ዓመት በኋላ ነው ያስቀየረችው ብሎኛል ጋሼ። እና እኔ አላስቀየርኩም፣ ስም አላስቀየርኩም። እንደዛ ያስቀየርኩ ያልኩትበት ምክንያት እሱ መቶ ስለጠየቀኝ ነው። እንደዚህ ያስቀይረሻል ሲለኝ ከየት አመጣኸው ስለው ተነግሮኛል አለኝ። አሁን ሲስተሬን እሷ ናት የነገረችኝ አለ። እኔ አላስቀየርኩም ምናምን አላልኩትም።
ማለት ሀሳቡ ከየት መጣ? እኔ እስከዛሬ አስቤ የማላውቀውን ነገር እንጂ አላስቀየርሽም። እኔ አላስቀየርኩም። የምትጠሪው በእሳቸው እህት ባል በመኮንን ነው እኔ የምጠራው። በጋሽ መኮንን ማንም ቀይሪም እንትንም ያለኝ ሰው የለም እስካሁን ድረስ ካለው ድረስ ማለት ነው። እንደዚህ አይነት ነገር አልተነጋገርንም ከነሱ ጋር። እንዳለ ደግሞ ወንድሜ ደግሞ እንዳለክ እስከዛሬ አላውቅም ያለው እውነት ነው። ምንም ያውቀው ታሪክ የለም። እኔ እንኳን ባውቀው ለነሱ እኔ እንደዚህ ነው ብዬ አውርቼም አላውቅም። እንደዚህ ተሰብስበን ምን እንጃ ስለኔ ወሬ እንደዚህ አውርተን አናውቅም። እስካሁን እንግዲህ 3 ልጅ ወልጃለሁ። አሁን እህቴ 3 ልጅ ወልደሻል? 3 ልጅ ወልጃለሁ። እህቴ እንግዲህ እስካሁን እያረሰችኝ ነው። እንግዲህ 3 ልጅ ወልጄ እሷ የማን የእሱ እህት ማለት ነው። የእሱ እህት ልጅ ናት የምታርሰሽ? እሷ እያረሰች ነው። ዲኤንኤው ለምን ተቋረጠ ጋሽ? ያኔ መፍታት እኮ በቃ በጣም እኮ ቀላል ነበረ። በቃ ማለት ያኔ ጥያቄ ከቀረበ በመሀልም ነበር እኮ ድጋሚ ከዛ በመሀል ደግሞ ሽምግልና ነበራቸው እነሱ ተጣልተው ነበረ። በመሀል ሌሎች እንግዶችም አሉ። መድኃኒዓለም የሚናገረው የሚመሰክርልን ሰው ነው የሚመሰክረው። በልባችን ያው መድኃኒዓለም የሚመሰክረው እራሷም አለች፣ የቀድሞ ባለቤቱም አለች። እንደተመከርሽ አትናገሪ፣ በልጆች ይያሻሉ ብሻሉ። እኔ አሁን እሷን ያሳደገች እሱ ያሳደገች አረ ገብርኤል ምስክሬ ነው እንዴ! ይሄ ቀን አይጨልም አይንጋ እንዴ! እንዴት ዋሻል ሰው ልጅ ወልዶ በልጆች ይዘምግብ ይያሉ። አሁን ተመካመታ እሷ ራሷ ተናግራለች እኮ ቤቱ ዳሩ እንዳይፈርስ አልተናገርኩም ማለት። እሷ ደግሞ ተናገርኩ ትላለች። እሺ እንዴት ነው ይሄን መድኃኒዓለም ምንድን ነው የሚፈርደው? ፍርዱ እኮ ይሰጣል እኮ እግዚአብሔር። እሳቸው ያሉት እህቶት ያሉትን በደንብ ሰምተዋል። አዎ እሱ እኮ ነው። እሷ በደንብ ሰምተዋል። አዎ እርሶ ያውቃሉ በደንብ። እኔ እንደውም ድንግጥ ነው ያሉት። እንደውም እህቶት አይደል እንዴ? እንዴት ያውቃል? እሱ በደንብ ያውቃል። ምንም ማውቀው ነገር የለም። እኔ ያወቅኩት ይኸውልህ አሁን እኮ ነገርኩህ። አሁን ራሷ ደግሞ ይሄኛው አንድ ጥያቄ ልጠይቃ እሷን አስለውጭ ያለባት አላልሽኝም? እቺ ብቻ አለኩኝ እንደ ብያለሁ። ሀሳቡን ስላመጣህ ብላለች። ይሄን ስትል ሌላ ሰውም ደግሞ ብዙ ታሪክ የሚያውቅ ሰው ሲጠይቅ አሁን እኮ እሷን ንግድ ፍቃዷ ሁሉ በንግድ ፍቃዷ ለማስወጣት አስፈልግ እናትዮ አስገድዳ በስም እንድቀይር አደረገች አለች። ከሱ 2 እንደገና ራሷ ሴትዮ አሁን ክደት ማመችም ያለ ነገር ነው። ሌላ ሰው ደውላም ንብረት እንድትካፈል አድርጌ ነው ይሄ ስሙ ያዛወርኩ አለች። ራሷ አለች። አሁን ይሄ ነገር የመጣበት ስጠይቀው ስጠይቅ መጨረሻ ለመርመር ጠይቄ አንቺ ስንት አጉላል 6 ወር አጉላለችኝ እሷ አሁን በዛን ጊዜ ዲኤንኤን በእና ጊዜ ነበረ እንዲሁ ለምን አሁን ሳለችው የዛሬ የሆነ ዓመት እኮ ነው ያለችው አይደል? ካወቀች በኋላ ትምህርት ጨርሼ በለው ትምህርት ጨርሼ ነበር ዲኤንኤ የቱ ጋር ነው አንቺ መቅረስ ነበረች? አዎ ነበረች እንዴ ሽምግልና ቤት ውስጥ ወይ መጥቻል እንዴ ተናገር። እንግዲህ ፍርዱን ለእግዚአብሔር ሰጣለሁ። ግድ የለም ውሸት አትናገሪ። ወይ አባቴ ነው ማለት ራሷን መጠየቅ ትችላለች። ሲጀመር ደስ የሚለው ነገር አለ። አባት ነው የተባሉት መቼ ነው? እኔ አልሰማሁም። አሁን እኮ ነው ስጠይቅ እቺ ብቻ ነገር መቼ ነው እርሶ የእሷ አባት ነው የተባሉት መቼ ነው? ይሁን ዛሬ 6 ወር ምናምን ነው ከሷ ጋር ጉዳዩ ከጀመረ ነው 4 ወር አሁን እርጉዝ ነፍሰ ጡር ነኝ ትውለድ ምናምን እያለ ይሄ አሁን የእሷን ያሳደገዋ ልጅ ይሄ ነገር ጠየቁት። እሱን ሂጄ ይህን ባለፈ ተናግሬያለሁ። ይሄ ነገር እንዲህ ይባላል፣ ወሬው ስሜ በስሜት ተዘዋውሯል ይባላል። ግን ውሸት አልተለወጠም። እኔ ማውቀው እህቴ መሆኗን ማውቀው እንጂ እዚህ ነገር ሰምቼም አላውቅም አለ እንዴ አንተ ካልሰማ እንግዳውስ ይጣራ ብዬ። ስለዚህ እሱ በቅርብ ነው የሰሙት አባት ነው የሚለውን አሁን 6 ወሩ። እሺ አንቺ አባትሽ እሳቸው መሆናቸውን ያወቅሽ መቼ ነው? ነገርኩ ተማሪ እያለሁ ነው ያልኩ እኮ ቤቱ ይሄድ ነበር እኮ በጣም ረጅም ጊዜ። አዎ እንዴ ቤተሰብ እንደ ቤተሰብ አይደል እንዴ ሁሌ ነው የምንሄደው። በቀደም ለምን ተናገረሽ? አጎቴ ነው ብላ ነበር አጎቴ ነው ብላ አሁን ደግሞ አባቴ ነው ማለት ምን ማለት ነው? ያሉኝ የተነገረኝን ነው ያልኩኝ። የተነገረኝ ነው እንደዚህ እናድርግ እንደዚህ እናድርግ። ውሸት ግን ጥሩ አይደለም። እውነት ተናግረን ግድ የለም እኔ እኮ አዎ ማለት ምንድነው አሁን ትልቁ ነገር 2 ነገር ነው። ዲኤንኤ እንግዲህ ምላሽ ይሰጠናል። በእርግጥ እሱ እኮ ነው ሳይሆን አሁን እዚህ መቀባጠሩ ዋጋ የለውም። እሷም እንድትናገር ይፈልገው ምናልባት እርሶ እንዳሉት ምናልባት አናውቅም። እኔ ገለልተኛ ነኝ። ግን እርሶም እንዳሉት እኮ እቺ ልጅ እንግዲህ የሆነ ንብረት ከነበረና ከዛ ንብረት ምናልባት በቃ አይመለከትሽም አይነት ነገር ታስቦ እንግዲህ ወደ እርሶ እንዳሉት ከመጣ ውጤቱ ይለየናል። ምክንያቱም ውጤት መጠበቅ ጥሩ ነው ብዬ ስለማስብ ነው፣ እውነታውን ስለማናውቅ። ወይ ደግሞ በተቃራኒው እሷ እንዳለችው እህቶትም እንዳሉት የእርሶ እህትም እንዳሉት እቺ ልጅ እንግዲህ ያኔ በነበረ በተፈጠረ ስህተት ውስጥ ወይ በተፈጠረ ግንኙነት ውስጥ የተፈጠረች የአብራኮት ክፍል ልትሆን ትችላለች። እኔ አንድ ነገር አምናለሁ፣ እውነት ለመናገር መቼም
አሁን እርሶ ስንት ልጅ ነው ያሉት? ሌላ ከሷ ሌላ እሷ ያው ተገማሽ ልጆት ነው። ስንት ልጅ አሉት? 3 ነው። 3 ልጆች አሉት። ስለዚህ አይ ነው እንግዲህ በልጆች መሀል የሚፈጥረው ነገር ስሜቱን አላውቀውም እንደየልጆች ስለሚለያይ ማለት ነው እንጂ እቺን የመሰለች ልጅ የቤተሰባቸው አካል ሆና እንግዲህ አሁን ጡጦ የምትልበት ዳይፐር የምትልበት አይደል የትምህርት ቤት አምጡ የምትልበት ልብስ ጫማ የምትልበት ጊዜ አልፎ አድጋ ራሷን ችላ ራሷን ከመቻል አልፋ ደግሞ እንግዲህ ልጆችንም ወልዳ የደረሰች ልጅ የቤተሰባቸው አካል የምትሆንበት እድል አለ። ካልሆነ ግን ወይ ደግሞ እርሶ እንዳሉት አይ ትክክለኛው ነገር እንግዲህ እኔ ያልኩት ነው የኔ ልጅ አይደለች የሚለው ውጤቱ ያንን ካመላከተን ደግሞ እንግዲህ የእሷን እናት በመፈለግ ሂደት ውስጥ ደግሞ አብረን የምንሆን ነው የሚመስለኝ። እኔ አንድ ነገሮች ይቀራሉ ሳስበው። እኔ እሷን አንድ ጥያቄ ጠይቀኝ ነበረ እንጂ እሷን ለመርዳት የሄድክበት መንገድ ሲል ሁልጊዜ ቤቷ የምትጨቆናውን ትነግራለች። እንዴት አድርጎ እንደሚጨቆናት ትነግራለች። ታሳዝናለች። እግዚአብሔር ምስክሬ ነው። መድኃኒዓለም እንደዛ ስብ ምን አደረኳት ነው የመሰለ እሷን እንግዳውስ ፎቶግራፍ ፈልጊና እሷን ይዘሽ ኢቢኤስ ቀርበሽ ይህን ከጠየቁ ትገለኛለች ነው የምትለው። እሷ በጣም ፍራቻ እንዳለ አካባቢ ሰው ይነግራታል። እሷ ምን አይነት እንደምትፈራ አሁን ባለቤቶት ወደ እኔ ጋር ሲመጡ ባለፈው እንትን ብለው ነበር። ባለቤቴ ልንለያይ ይሄ ነገር ሰምታ ጫፍ ላይ ደርሰናል ብለው ነበር። እኔ ምናልባት የመጀመሪያም እነሱ ናቸው እንደዚህ ያደረጉት። አሁን አንድ ድል አለን ብዬ አስባለሁ። እውነት ለመናገር ይህም ፕሮግራም ያዩታል እርሶም ባለቤት መሆኑ ልጆቹ። ስለዚህ እቺ ልጅ ልጆት ከሆነች ይሄ ባለፈ የህይወቶት ገጽ ላይ ያለፈ ነው እንጂ ትዳር ከመሰረቱ የሆነ አይደለም አይደል? የቀደመ የህይወቶት ታሪክ ነው። ስለዚህ ይህንን ነገር ይረዳሉ ብዬ አስባለሁ። እሳቸው ለምን አልተነገረኝም ቢሉ ትክክል ናቸው። እንዴት ትደብቀኛለህ ቢሉም ትክክል ናቸው። ስለሚያስኬድ ማለት ነው። ግን ያው እርሶ ደግሞ ያው ስላላመኑና አይደለም ብለው ስለገመቱ ነው እስከዛሬ የሚቆየው ብዬ ነው የማስበውና ምናልባት ወደ እርሶ መለሳለሁ። ወደ አንቺ ልምጣና እንደው ስሜቱ እንዴት ነበረ? አባትሽ ገሌ ናቸው ተብለሽ ያው በቃ እንዳልሽ የምትሄጂ የምትገቢ እያወቅሽው ግን እዛ ጋር ደግሞ መኖሩ አለ የሆነ ስሜት አለው ብዬ አስባለሁ። አንቺ ጋር የሚፈጥረው ነገር እንዴት ነበር? አስተዳደግ እንዴት ነበር? እስቲ ንገሪኝ። አስተዳደግ ለእኔ እውነት ለመናገር እኔ ማለት የዚህን ያህል ተበድያለሁ ልል አልችልም። እኔ አሁን የምጠራበት በመኮንን በምጠራበት ሰዓት እሱ ነው እዚህ ያደረሰኝ። እዚህ እስክደርስ እኔ እንጃ ብቻ አሁን ከሞተ ራሱ እኮ 10 ዓመቱ ነው። እሱ ከሞተ ራሱ ማለት ነው የአሳደጉሽ? ከሞተ 10 ዓመት ሆኖታል። አሁን እዚህ ደረጃ አድርሶኛል፣ አስተምሮኛል። ሳይድረኛው አምላክ አልፈቀደም እንጂ ሄድ ነበር። ታሞም በስርዓቱን ያስታመምነው ሆስፒታል እያለም ሁላችንም ያው ማያቅ ሰው የለም። የሰፈር ውስጥ አሁን እንዳለው የሱ ነሽ ምናምን የሚባል ነገር ያለኝ ሰው የለም። አሁን እሱ ደግሞ ያለኝ ምንድነው እንደዚህ እያሉሽ ነው ሰፈር ውስጥ ብሎኛል። እኔም ብሰማ የሰፈሩም የመንደሩም የአካባቢውም ሰው የሚያውቀው የእሳቸው የእህት ልጅ እንደሆንሽ ነው። እሱን አላውቅም። አሁን እሱ እኮ እያለ ያለው እዛ ሰፈር የመኮንን ነሽ እያሉሽ ነው እኮ ነው እያለኝ ያለው እያለ ያለው። አሁን አንቺ የምታውቂው ነው እንድትነግሪኝ። እኔ አሁን የእሱ ምን ነው ማቆልኩ እኮ እኔ መኮንን መባሌን እኮ አላውቅም። እውነት ለመናገር እኔ የእሱ መሆኔን ነው ማቋልኩ እኮ። እኔ እኮ በመሀል ራሱ እኮ ሽምግልና የነበረች ሽምግልና እኮ በመሀል ተጣልተው የሆኑ ዘመድ አሉ መተው አነጋግረውታል። የዛ ሰዓትም እኮ እየነገሩት ነበር እኮ። ታዲያ እኔ ቦታው ላይ አልነበርኩኝም። ግን አሁን የእሱ ልጅም ጋር እኮ እንገናኛለን እኛ የመጀመሪያ ልጁ ጋር ስቲል አሁን ድረስ እንጠያየቃለን፣ እንደዋወላለን። ስወልድ ትመጣለች፣ ስትወልድ እሄዳለሁ፣ እንገናኛለን እኮ። እሷም ታውቀዋለች። እንደውም ሌላ እህት እንዳለኝ ነው የነገረችኝ። እሷ እንደውም በቅርብ እንደዚህ እኮ ሚዲያ ላይ ወጥቻለሁ። ሚዲያም ደረጃ ላይ ያደርሰን ይችላል እኮ ይሄ ጉዳይ። እኔ አሁን አባት በሚለው ነገር ሁላችንም አልገባንም እንጂ ሁላችንም የመድኃኒዓለም ነን አይደል? እኔ ስለ አባት አስቤም አላውቅም ሲጀመር እስከዛሬ ማለት ነው። ተባለ በቃ ሰምቼው ትቼዋለሁ። ውስጥሽ ምን ይነግርሻል? እኔ በቃ ቢሆንም እኮ አባት ነገር ቢያሳስበኝማ እሱ አይመጣም ነበር፣ እኔ ነበር የምመጣው። ገባኝ። አባት ቢያሳስበኝ እኮ አልኩ እዚህ ድረስ መጣ ነበር። እውነት ለመናገር የእናቴ ነገር በጣም አሳስቦኝ ነበር። ባቃት ደስ ይለኛል። አባቷም አሉ፣ አሁን ነው በቅርብ ነው የሞቱት። እሄዳለሁ፣ ወንድሞች አሏት ክፍለ ሀገር ሄጄ ጠይቂያቸዋለሁ። አባትየውንም አገኛቸዋለሁ። ልጆቹ ጋርም እስካሁን እንደዋወላለን ማለት አጎቶቼ ማለት የእሷ ወንድሞች
አሉ እህቶች አሏት። እንግዲህ እሳቸውም ወደዚህ የመጡት ዲኤንኤ ይፈተዋል ብለው ነው። ምክንያቱም ይሄ በጣም ውስብስብ ነው። እሱም አሁን የእሱን አባት እኮ እንደዛ ነው ያሉት። የእሱ አባት የእሷ አባትም እኮ ያሉኝ ነው። የእሷን እናት ያውቋታል እርሱ በአካል? እስቲ ይሄን መልሱ። አውቃታለሁ እኮ እሷ ቤት አሁን በቀደም ነግሬያታለሁ። እሷ ቤት ሰራተኛ በቀደም እያሉ በቀደም ሰራተኛም አይደለም። ቆይ አንድ ያስጨርሽ። እኔ ይሄ የተነሳ ቅድም ከውርስ ለመንቀል ያደረጉት ነገር ህይወት ታሪክ ሲጻፍ ሁለት ሴቶች አባትና ሶስት ወንዶች አባት ብሎ ሲጻፍ እሷ እኮ አትወልዳትም ከሰራተኛ ነው የምትወለድ። አሁን ወረቀቱም ከእጁ ከጸሐፊው ላይ ከህይወት ታሪክ ጸሐፊው ላይ ስትነጥቀው እሷ አትወልዳትም መኮንን ከሰራተኛ ነው የሚወልድ ነገር ሰማሁ እዛ። እኔም አሁን ራሴ ግራ ገባኝ ይሄ ነገር ለማመንም ወይም ትንሽ የሚጠራጠረው ነገር አለመኖሩ ስለማረጋግጥ እንደዚህ የተዘበራረቀ ነገር። ሌላም ደግሞ እዛ ሰፈር ክፍለ ፀሐይ የምትባል ሴትዮ አለች። ሽምግልና ላኳት። ይሄ ነገር እንደዚህ ይወራል። እኔ ያኔ ከሰራተኛ ወልዳ ጥላብኝ ሄደች ስትል ነው የሰማው ከሷ አለች። ጓደኛዋ አለች። እንግዲህ ደግሞ ሌላ ጊዜ ቆይታ ምክንያቱ የተለያየ መረጃ ነው የምሰማው። ለማጣራት ብዙ መንገድ ይጃለሁ። እስቲ ለተለያየ ነው። አሁን እሷ እናቷ አንቺ እናትሽ እንዴት ነው የምታውቂያት? ቆይ ግልጽ እናድርገው ብዬ ነው ለተመልካቾች። እሺ እናትሽን እንዴት ማለት መቼ ነው ያወቅሻት? እንዴት ነበር? አስታውሳለሁ ልብስ ስገዛልኝ በቃ 5 ዓመት ምናምን አይሆነኝም ብለን እንደዛ ይሆነኛል ብዬ አስባለሁ። እንግዲህ በራሴ ይሄ የራሴ ግምት ነው። ከዛ መቼ ነው ለመጨረሻ ጊዜ ያየሻት? አላስታውሰው። በጣም ረጅም ጊዜ እንዲህ በጣም አድጌማ ቢሆን ጥሩ ነበረ። በደንብ አውቃት ደስ ይለኝ ነበረ። እኔ ይሄ ነገር እሷ የምትለው ነገር ምንም በቃ ሰምቼ የማላውቀው ነገር ነው። እኔና እሷ እኮ እንነጋገራለን እኮ እናትሽ የምትገኝበት መንገድ እንፈልግ ብያት ምን እንዳደረኳት አሁን ትክዳለች። እሷ የተናገረች አያትሽንም አውቃለሁ፣ የአንቺ አጎትሽንም አክስቶችንም አውቃቸዋለሁ። እነሱን አድራሻ ፈልግ፣ እሷን ጠይቂ ስል እሷን ትገለኛለች፣ እንዴት ብዬ እጠይቃታለሁ ትላለች። ይቺ ያሳዳጊዋ ዘመዶቿ ጋር ሁሉ ልኪያት አገናኝቻታለሁ። የዛሬ 10 ዓመት አካባቢ እንደዚህ እነሱን ጠይቂና ፎቶግራፍ እዚህ ካጣሽ እነሱ ጋር ፎቶግራፍ አታጭ ብዬ ደብቄ ያላኩም ትክጃለች። አትናገርም። እንዴት አላኩሽ ማለት ክፍለ ሀገር ልከኛል ሄጃለሁ። እሷ ነግራኛለች እኮ ታዲያ። ቆይ እሷ ከሰማች ትገለኛለች። ማንም ይነግራት የለም። ሂጂና ፈልጊና አባትሽንም አያትሽንም ዘመዶች ካሉ ጠይቂያቸው ብዬ በድብቅ ላኩ። እሷ 36 ዓመት አንድ ቀን አነጋግራት አታውቅም። እሷን ቆይ ንገሪ። ከዛ ሄዳ በነገርኩ አድራሻ ሄዳ ጠይቃ አገኝታ ፎቶግራፍ አገኘች። ከዛ ቤት ፎቶግራፍ ብለው እዛ መጣ አሳየችኝ። በዲሽን ፎቶግራፍ አባዢ አንድ ከሆነ ትጠፋብሻለች አባዢ ብያት የምሰራበት አንድ ሱቅ ነበረ፣ እዛ ጎን ፎቶ ቤት ነበረ። አባዢና ያዢ እና ከዛ በኋላ እሷን ይዘሽ ታሪኩ የምታውቀው እሷ ነች። አሁን እናቴን አግኝቻለሁ ስትል እርስዎ ግን እንዴት ታወቁ? ማለት አሁን እርስዎ እንዳሉኝ የእሷ እናት የእህቶ ሰራተኛ ከሆነች እኔ እዛ አገር ቤት አውቃለሁ ቤተሰቦቿን። በምን አጋጣሚ በምን አወቁ? ድሮ ማውቃት ድሮ ነው። እኛ አንድ ሰፈር እኮ ላይ ነው እንዴ? ምን ዋሽት ያስፈልጋል? የእሷ እናት ነው የምለው። የእሷ እናትማ እዚህ ነው የማውቃት ነው። እዚህም አውቃታለሁ። ክፍለ ሀገር ስለ ቤተሰቦቿ ስለምናምን በምን አወቁ? አውቃታለሁ። እዛ ክፍለ ሀገር አንድ ሰፈር ነው እንጂ ያልኩሽ ክፍለ ሀገር ድሮ በልጅ አንድ ሰፈር ነው እንዴ? ይሄን ታሪክን ስለማውቅ ነው እንጂ ደግሞ ዝም ብዬ እንዴት አውቃለሁ? ቤተሰቦቿ እንዴት አውቃለሁ? ይሄ ውሸት ከሆነ ትንገር። እሷ ቤተሰቦቿን አውቃለሁ። ይሄን ልኮኛል አላለችም። ደግሞ ልከኛል አለች ልኪያት። ከዛ በኋላ አሁን ሰውዬው በቀደም አሁን ለመስቀል መቼ ነው በግልጽ ሀገር 4 ወር ምናምን ሰውዬው ሲሞት የልጅ ልጅ አለ ብላ እሷን አንጠልጥላ ይዛ ሄደች። አሁን እሷ ፊት የመጨረሻውን ከነሰማች ትገላታል። እኔም አልተነገርኩም። ከሞተ ስንት ጊዜ ነው? ከሞተ ስንት ጊዜ ነው? የእሷ አባት ጠይቂያቸው የምትጠይቂያቸው የእሱ አሁን የሽታዬ አባት ስንት ጊዜ ሆናቸው ከሞቱ? እኮ ስንት ጊዜ ወሩን ታውቀዋለህ? አይደለም ወሩን ስትለኝ ነው። ወደ መስቀል አካባቢ ነው። ኧረ አይደለም ዓመት ሊሆነው ነው። በቃ ሊሆን ይችላል። የሰማሁት አሁን ነው። እኔ አልሰማሁም። አሁን መሬት ሄዳ እሷን ይዛ መጀመሪያ ከአያቷ ጋር ብታስተዋወቅ የልጁን ትንሽ ጥንካሬ ያገኝ ነበረ። አሁን መሬት ለማግኘት የልጅ ልጅ አለኝ ብላ ይችን ይዛ ሄደች። አሁን እኔ መጀመሪያ ነግሬያለሁ። እኔ ምንም ደብቆ ነገር የለም፣ እውነቴን የምናገረው። ይሄ ደግሞ እሷ ከኔ ጋር ምስጢረኛ መሆኗን በደንብ ስለምትገላት ብቻ ትገለኛለች ትላለች። ምን አስፈራሽ አንቺ ወተሽ ይሻል። አሁን ልጅ ለአንተ እንዳስረዳሽ እኮ ኢቢኤስ ቀርባ ማስረዳት ትችላለች። እሷን ፈርታ ነው አትቀርብም። በቃ አሁን ግድ ሆኖ ነው እዚህ የተናገረችው። ያው ምንድነው መሰሎት የመጀመሪያው ምናልባት ማለት ያው ምንም ቢሆን ብትፈራም ብታከብርም ተገቢነት አለው ብዬ አስባለሁ እውነት ለመናገር። ምክንያቱም ያው ያሳደጉንን አይደል ወላጆቻችንን እንደ ወላጅ ሁሉን ነገር የሆኑልንን ሰዎች ብንፈራ ብናከብር ችግር የለውም። የማንነት ጥያቄ ከባድ ነው። እኔ ብያለሁ እኮ መጀመሪያ አይደል ውስጣችን እረፍት የሚነሳን ነገር ነው። እንደው በተለይ ደግሞ ጭምጭምቻ ከተሰማ ግምት ካለ ምናምን ሰው የማወቅ እድሉ በጣም እየሰፋ ይሄዳልና ምናልባት
እነሱም እኔ ዛት ባልጠቂ እኔ ማውራው ነገር አለ ለውራ ነገራችን አያት የእናትሽ አባት ያሉሽ ነገር ምንድነው? እሱ እንደሆነ ነው ሰጀም የነገሩኝ። መቼ ነበር ያገኘሻቸው? እንዴ በጣም ረጅም ጊዜ 2 ምናምን መስቀል ሄጃለሁ በዓል ሳከብር። እኔ የነገርኩት 10 ዓመት ይሆናል እንዳለው ነገር የነገርኩት እኔ ነኝ ለሷ። ይሄን ካጂ አንቺ በልጆች ይደርሳል አንቺ በልጆች ይደርሳል። አዎ አትካጂ። አዎ አይ ማለት አሁን ደግሞ እሷ ወሰደችኝ ትላለች። አሁን መሬት ሱስ ሞት ሲባል አሁን ለመሬት ፍለጋ ነው የሄደችው። ቅርብ ጊዜ ነው አሁን መስከረም ዓመት እንዲሆን ሻኛ ወደ ይሰማው ዓመት ሆኖታል። ዓመቱን ያልመዘገቡም ሰው ይሄ ሁሉ ሲደረግ አባትነት የሱን አባትነት ነግረውኛል። እሳቸው የሰሙትን ማለት ሌላ ሲነግርሽ ነገር አለ ስለ እናቴ። እሳቸውም እንዲህ ነው በቃ አንዴ በ82 ምናምን መታለች ነው ያሉት። እሳቸው በ82 መጣች። ከዛ በኋላ አይቻት አላቅም ነው ያሉት። ፎቶ ምናምን የላቸውም እሳቸው ጋር። አንቺ እናትሽ ፎቶ አለሽ? አለኝ። አዎ እዚህ ማዘር የሰጠችኝ አለኝ እኮ። ስለዚህ አሳጥቤ እኮ ለሱ ራሱ አሳጥቤ ሰጥቼዋለሁ። አይ ነው አይ ያው እየፈለግሻት ስለሆነ አዎ ፎቶዋን አልያዝኩም እንጂ አሁን አኪዩዝም እንትን እያደረግሽ ስላልሆነ ጥያቄ ስለሆነ የፈለጋ ጥያቄ ስለሆነ ምናልባት ፎቶን እዚህ ላይ እናስቀምጠዋለን። ተመልካቾች ምናልባት እችን እናት የምታውቋት ካላችሁ ምናልባት አንቺም ራስሽ እያየሽ ከሆነ በቃ ይኸው ያደገች ልጅ የደረሰች ልጅ የልጅ ልጅ ያደረሰች ልጅ እንግዲህ እየፈለገችሽ ነው። ስለዚህ እሷን የምታውቋትም ካላችሁ ይኸው በስልካችን በዚህ ልትደውልን ትችላላችሁ። በነገራችን ላይ ተመልካቾች ያው በመግቢያም ላይ እንደገለጽኩትኝ ዛሬ ባለ ታሪካችን ፊቷን ብለርድ አድርገናል። ያደረግንበት ምክንያት ያው አንድም ያልተረጋገጠ ነገር ስለሆነና ለልጆችም ስትል ግን የውጤት ዕለት ምናልባት እንግዲህ ይፋ ይሆናል ብዬ አስባለሁ። ፊትሽ በደንብ ያኔ ሁሉንም ነው በጋራ ውጤቱንም የእሷንም ፊት ያኔ የምናይ ይሆናል። የሚያስፈራ ነገር የለም እኮ አይ ነው አይ እኔ በፈራ ኑሮ አልመጣ ነበር እኮ። አዎ ምንም ያስፈራ እውነቱን የምናገር እና አንዴ ያኔ ችግር ይመስል ማስረዳት አቅም የለኝ። በቃ ችግር ይሄ ነው። በደንብ ነው ታሪኩ የማውቀው። የእነሷን የቴን ሴራ በደንብ ነው የማውቀው። ይሄ ድሮ ጀምሮ ከመሬት ጉዳይ ጋር የተያያዘ ነገር በውርስ ነገር ጥመደረግ። አሁን እሷ የምትዋሸው የበቀደም ቃል ለባለቤት ደውላ የተናገረች ደግሞ ሌላ ነገር ነው። 3 አይነት ተናገረች። አሁን እናቴን አውቃለሁ ስትል ደግሞ በጣም ቀረበኝ። እናቴን አውቃለሁ ስትል በጣም ቀረበ። እሷ በሁለት ከእናቷ ጋር በስንት ዓመት ነው የተለያየችው? በቀደም እናቷ ስትናገር 2 ወር ቀብሮ እንደገና ደግሞ 7 ወር እናቷ እሷ ጋር ተመልሳ ወልዳ ልጅቷ በመድኃኒት ምን ብላ ምናምን። እስቲ እሱን አመሳክሩ እናንተ ብቻ። እኔ አሁን ማስረዳት ነው ችልች የሚከብደኝ። ይሄ ምን ማለት ነው? እሷ ደግሞ አይቼ አግኝቻታለሁ። ስንት ዓመት ከን ያው ሁሉ ጥያቄ ስጠይቅሽ አይቼ አግኝቻታለሁ እናቴን ብለሽ ታውቂያለሽ? እንደ ሕፃን እያለሁ እኮ ነው ደግሞ አስታውሳታለሁ። ሕፃን ያውቃል። ከለራላት ይመጣብኛል እንኳን አይደለም ሌላ ነገር። ፎቶም አሁን እኔ ልክ ነው ያገኘችው። ይሄንም ፎቶ ያገኘችው ግን አሁን ደግሞ ውሸት ሳይ በቃ እኔ ማውራት ያለብኝ ደግሞ ላውራ። 3 አይነት ቃል ስለሰማሁ ነው አሁን በጣም ያናገር። የመጀመሪያ የተናገረችው በስልክ ትክክለኛ ነው። ምንም ይወጣል። ከሰው ጋር ስታስታውቀኝ አጎቴ ነው ብላ ታስታውቀኝ። ይሄን አመንኩ። ጓደኞች ከምናምን ሲያገኙ አጎቴ ነው ታስታውቀኝ። ይሄ አመንኩ። አሁን ደግሞ ተመክራ እንዲህ ብለህ ይሄ እኮ ሳይመከር ያኔ በስልክ አመለጣት። በቃ ከዛ ውጪ አይቀበል። አሁን ግን የሚያከራክር እውነቱን ለመናገር ነው እንጂ ዋናም የሚገላግለን ዲኤንኤ ነው። ምንም አያጨቃጭቀንም። ወደ እሷ ከመሄዴ በፊት አንድ የመጨረሻ ጥያቄ ላልኩ። እሺ የእሷን አባት ማን ነው ያውቃሉ? እናቷን አያቷን አባቷን አይ ወላጅ አባቷ ማን ነው ብሎ ነው የሚያስቡት? የእሷ እርሶ ካልሆኑ እንደሰማሁት ከሆነ እኔ አሁን ቅድም በእንትኑ ላይ እንደሰማሁት ከሆነ እኮ በኑዛዜ ማን ነው በህይወት ታሪክ ላይ እንደሰማሁ ከሆነ እኮ ልጁን እሱ የሰፈር ሰው ሁሉ ያወርቅ ከእጁ ስትነጥቀው እሱ አትወልደውም እኮ ይህችን ልጅ እሱ ከሰራተኛ ነው የወለደው ብሎ ነው የሰማው። እዛ እድምተኛ ላይ ከለቅሶ ላይ ነው የሰማሁት። ይሄ ሰማሁ ስትጠራ ነው አባቷ ማን ነው የሚሉት? የእሷ ስትጠራ ነው እንጂ በመኮንና እሱ ነው ብዬ ነው የማምነው የሰማሁት። እሱ የተጠራችበት ሌላ ነው። አዎ እሷ አባቷ ማን ነው ብሎ ያምናሉ? እንደዚህ ሲጠራ ስትሰማው እኮ ነው። እሱ አሁን በህይወት እሱ ከሞተ በኋላ እኮ ነው ጭቅጭቅ የመጣው። እሱ በህይወት ኑሮ እኮ ግልጽ የሚናገር ሰው ነበር። ምንም አይደብቅ ነበር። እሺ አንቺ አውሪ ንገሪኝ እስኪ። እሺ ያው እንዳልከው ከወንድሜ ጋር ተገናኝተዋል። አገናኘኝ ብሎታል። ስሟን ቀይራለች ብሎታል። እኔ የማውቀው ታሪክ የለም ብሎታል። የሰማሁት ነገር የለም። ከአንተ ነው ይህንን ነገር እየሰማሁት ያለሁት ብሏል ራሱ። አሁን ምንድነው የሚለው እሱ ዲኤንኤ መርመር ብሏል አይደል? ለእኔ ብራዘር ደውሎ ነግሮኛል። እንደዚህ እያለ ነው። እኛ ትሄጃለሽ? እሄዳለሁ። በቃ እሱ ይሄንንም ምንድነው መሰለህ በጣም ሲበዛበት መጨቅጨቁ ሲበዛበት ለእኔ መናገር አልፈለገም። ለእሱ ምንድነው ያለው እርጉዝ ነበርኩ በሰዓቱ ትውለድና ያለውን ነገር እናስተካክላለን። ይሄ ነገር ከየት መጣ ከአንተ ሀሳብ የሚለው ነበር ከእሱ ጋር ሲጨቃጨቁ የነበር። ሌላ ነገር ጸብ ምናምን የላቸውም እንኳን እንዴ አጎቱ ነው አይደል? ለእሱም ቢሆን ጸብ ደረጃ የሚያደርሳቸው ደረጃ የለም። ግን እኔ እስክወልድ ታገሳት ነው በቃ። እሷ ከወለደች በኋላ ትሄዳላችሁ
እኔ እኮ እምቢ አላልኩም። እኔ እኮ እምቢ እንዳልኩ ነው እየተነገረኝ ያለው። እኔ እምቢ አላልኩም። እኔ ጋም ሲደውልልኝ ምን ብየዋል? ልውለድና ልጨርስና እንሄዳለን እኮ ነው ያልኩት። እኔ በዛ ሰዓት በቃ እሷ አታስጨንቃት ነው እሱ እያለ ያለው። ግን እኔ እምቢ ብል ነው እኮ አንተ ሽማግሌም ሰው ጋር የምትሄደው አይደል? እሷን ያረገጠበት ቦታ የለም። እውነት ለመናገር ለምን እስከ ዛሬ ለምን እኔ አልመጣሁኝም? እኔ መምጣት እችላለሁ አይደል? እናቴን መፈለግ እኮ ጠፍቶኝ አይደለም እንጂ ሳልፈልጋት ቀርቼ አይደለም። እኔ እሷን ነው እንጂ አሁን አንተ አባት ነህና እንደዚህ ታገኛታለሽ። እውነት ነው መድኃኒዓለም እሱ ያለችበትን በህይወት ሽታዬ ጸጋዬ እንግዲህ ወይዘሮ ሽታዬ ጸጋዬን የምትመለከቷቸው ማለት ነው የምታውቋቸው ወይም ራስዎት ወይዘሮ ሽታዬ ይሄን የሚያዩ ከሆነ እንግዲህ ይኸው በዚህ ስልክ ልታገኙ ትችላላችሁ ማለት ነው። እሺ ቀጥል። እና ምን እያልኩ ነው? እሱ አስፈራራኝ ለሚለው ነገር ነው የምልህ። ያልሄደበት ቦታ የለም ስል የእሱ ጓደኞች ደረጃ መሄድም አያስፈልግም ማለት እሱ አሁን እኔ የእሱን ጓደኞች እሱ ሊያውቃቸውም አይችልም። አላውቅም እሱ እንዴት እንዳወቀው የሄደበት ደረጃ የራሱ የወንድሜ ባለቤት እናት ጋር ደረጃ መሄድም አይጠበቅብንም ነው ልልህ የፈለኩትኝ። እኛ ባለቤቷ ባለ ጉዳዩ እኔ ነኝ። ከኔ ጋር መጨረስ ይችላል። መሄድ ካለብኝ አልሄድም ብለው እኔ ነኝ እኮ እነሱ ጋር ስለሄደ ዲኤንኤው ጉዳይ ነው። ያው እንደው ዲኤንኤ ብቻም ሳይሆን እንደዚህ አይነት ነገር ቀላል ጥያቄ አይደለም። በነገራችን ላይ በተለይ እንግዲህ በትዳር ላይ የሚፈጥረው ሜስ ከባድ ነው አይደል? ምንም ቢሆን መቼም አንቺ አሁን ወልደሻል። ታውቃለች ነው ያለኝ ነው። ነገ የሆነ ሰንበዲ መጥቶ ተነስቶ ያንቺ እኮ ባል ከገሌ ልጅ አለው ቢልሽ ድንገት መጥቶ ወይም ገሌ እኮ የእሱ ልጅ ናት ብትባይ የሚፈጥርብሽ ስሜት አለ አይደል? አልነገረኝም አረ እንደዚህ አይነት ስሜቶች ይፈጥራል። እሳቸውም ይሄንን ነው ይዘው የመጡት ወደዚህ። በነገራችን ላይ ይሄን ለመፍታት ምናልባት እንዳልሽው የተለያየ መንገድ ሄደው ሊሆን ይችላል። የተለያየ ርቀት የመሰላቸውን መፍትሄ ብለው ያሰቡትን ሽማግሌ ጋር መሄድ ሊሆን ይችላል፣ ሰንበዲ ጋር መሄድ ሊሆን ይችላል። ከዛ ፋይናሊ እኛ ጋር መጡ አይደለ? ይሄ ሁሉ መንገዱ ምንድነው ግን ትዳሬ አደጋ ላይ ነው። እኔ በደንብ ማስታውሰው ባልፈጠርኩት ነገር ምንም እኔ እውነት ብዙ የዲኤንኤ ታሪክ ሰርቻለሁ። እኔ እንደዚህ ውስብስብ የሆነ ነገር ግን አልገጠመኝ። እውነት እግዚአብሔርን ማለት እኔ ሁላችሁንም አምናችኋለሁ በቃ እና ማለት እኔ ምን እንደምል አላውቅም። አንዴ እንደው መጥቶ ውጤቱን አይተን በጋራ እንጂ አሁን አንቺ ባንቺ በኩል የነገርሽኝ ነገር በቀደም ያወራሽልኝ ነገር ዛሬም እያልሽኝ ያለው ነገር በጣም አሳማኝ ነው። የእሳቸው ነገር ደግሞ በጣም አሳማኝ ነው። እሳቸው የሚያሉት ነገር አይደል እንግዲህ እንደሰማሽው ነው። እና ምናልባት ይሄ ለመፍረድም ለመገመትም በጣም አስቸጋሪ ነው። ምናልባት ግን ውጤቱ የሚለየን ይሆናል። ምናልባት የምትጠይቃቸው ጥያቄ ካለሽ እሺ እመጣለሁ። እኔም የምጠይቀው ጥያቄ አለኝ፣ እሱንም የምጠይቀው ጥያቄ አለኝ። እሺ ልጆቹን አሁን ባለቤቱ ጋር ያሉት ልጆች ጋር ለምንድን ነው ይዛሃቸው መተህ ፎቶ የተነሳ ነው አብረን? ይህን ጥያቄ እንዲመልስልኝ እፈልጋለሁ። ፎቶ ከእሷ ጋር ብቻ ሳይሆን ቤተሰብ ጋር ጠቅላላ የተነሳው ፎቶ ማአት ፎቶ እኔ ጋር አለ። እሱን አሁን እንደ ማስረጃ አድርጋ ዲኤንኤ ሊቆጠራ እንዴ? እሷ ላይ ፎቶ ትልካለች። ለአሁኑ ባለቤት ቤት ላኪ ብላኝ ነው ፕሪንት አድርጋ ትልካለች። ቤት ነው ያለ አሳየሁት። ይሄ ማለት ድሮም ቤት ማቆ ነገሩ አለችና ራሷ እንትን አለች። ይሄን እንደ ማስረጃ መቁጠር ይሆናል ፎቶ። የእርሶ ባለቤት ምንድን ነው ያለችው? አሁን የአሁኗ ባለቤት ሲነገራት ከሆነ ደስ ይለኛል የልጆች እህት ትሆናለች አለች። ግን ሴራቸውን ከኋላ ከሰው ስሰማ በጣም ተናደች። እኔ ደስ አላለችም። ለሷ ስትነግር ሰማታለሁ እኮ ለሷ ስትመልስ እንደዚህ ብላ መለሰች። ለልጆች ግን እስከ ዛሬ ለምን አልነገራችሁኝም አለች እሷ። ያቺም አንድ ደግሞ አለች እሷ አሁን ያለችዋ እሷን በጣም ትቀርበኛል እንዴት አልነገራችሁም በሚል ነው እንጂ እንትን አለ። ስንት ዓመቷ ነው እሷን ፎቶ ያስነሷት? እርሶ ፎቶ አላስነሱም? ዝግጅት ላይ ይዞ መጡ እናንተ ጋር ዝግጅት ላይ እዛው ስወልድ ይዟቸው መጡ ፎቶ እዛ ልጆቹ ይሄዳሉ እኮ እዛ እንዲህ ቤቱ እህቴ ቤት አይደል እናቴም አለች እኮ። ከመጀመሪያው ባለቤቶት ወልደዋል እርሶ ነው? ከሁለተኛዋ ነው የወለዱት? እነኚህ የሁለተኛው ናቸው። ከሁለተኛዋ ነው የወለዱት ልጅ? እነኚህ የሁለተኞች ናቸው። ከመጀመሪያው ባለቤቶት ልጅ አላት? የእሷ ልጅ የእርሶ ሌላ አንድ አለች። አንድ እኮ ነች። አንድ እኮ ነው ከመጀመሪያ ባለቤቱ አንድ ነች። ከዛ ከሁለተኛ ባለቤቶት ልጅ አለው። ሁለት ልጅ ጋር ነው አሁን ትዳሬም ሊፈርስ አደጋ ላይ ነበር ያሉት። ያማ አፍርሶታል እኮ አሁን እሷ ትዳሩ እንዳይፈርስ ብዬ ነው የምትለው ነገር እውነቱን ተናገረች እኮ እሷ። ምንድን ነው የሚፈርስበት ምክንያት ትዳሩ? እስኪ ንገሩኝ። የመጀመሪያው የአሁኑ ሲነገራት ነው የሰምታ ማታውቀው ነገር እንዴት ደግሞ ቤተኛ እኮ ነው እሷን ሆቴል ትጠይቃለች። አሁን ሌላው ቀርቶ እኮ እሷን ከማዘን የተነሳ እሷን የአሁኗን እኮ እየረዳቻት ነበር። ይሄ ውሸት ከሆነ ዳቱን ነገር እየረዳች ነው። ያቺን ትረዳኛለች ብላ ለባለቤት ለማሳመን ያህል ያቺን የቀድሞ ሚስቱን ትረዳኛለች ብላ ትነግራታለች ባለቤት። እንዴ እሷ እንዴት አወቀች ሲል ለካ እንደዚህ ለካ ያኔ ልኳታል። እሷን ለካ አባትሽ እሱ ነው ብላ ልካ ነው ዛሬ እንዲፈርስ ያደረገችው። እችኛዋ እንኳን ብትል እችኛዋ እንኳን እየረዳች ነው።
እቺ እናቷን አባቷም ለይታ ማታቅ እያለች እየረዳች ነበር እሷ ማለት እቺም ይሄን አልተናገረችም እንጂ እኔ አሁን መጀመሪያም ሁኔታው ግልጽ ለማድረግ ስለፈለኩ ነው። እኔ ይሄ ሴራቸውን ስለማቅ ነው ትዳሬ የመጣበት ምክንያት እሷ ለምን እንድታውቅ እንክልሷ ከመንገር በሽማግሌ የርኩ ለዚህ ነው። እኔ ዲኤንኤ አስጨርሼ ምንድነው መጨረሻ ላይ ዲኤንኤ አሁን ፈቃደኛ ነው ያለችው። መጨረሻ ላይ ምን አለ ብርም የለኝም መኪናም ነበር ሸጠችው፣ ሱቋ ተዘግቷል፣ ምንም ብር የላትም ማለት ታረቀኝ የሚባለው እሷም ብላለች። እሷም ራሷ ምንም የለኝም ስለዚህ የለኝም ማለት ይሄ ነገር ምንድን ነው? እሺ እኔ አላልኩ አለኝ፣ ስራም አለኝ፣ ቤትም አለኝ የራሴ ምንም እኔ ከማንም ምንም ጠይቄ አላውቅም። እዚህ ስደርስ እሱንም ቢሆን ጠይቄው አይደለም እኮ ብር ስጠኝ ብዬ ጠይቄ አይደለም። ባለቤቱ ግን ደውላ በሰዓቱ ሲነግሯት ደውላ አለች እኔ ጋር አውርቻታለሁ ያለውን ነገር እንዴት እስከዛሬ አልሰማሁም አለች። እኔ እንደምታውቅ ነው የነገረን፣ ለወንድሜም ነግሮታል፣ ታውቃለች ብሎታል። ታውቃለች ያለበት ምክንያት እርግጠኛ ነኝ እኛ እንዳንደውል ሊሆን ይችላል። እሱ የደወለበት ደግሞ እያልኩ ነው እኮ ከአቅሙ በላይ ሲሆን የደወለላት በቃ ማለት እሱ ጓደኞች ድረስ ይሄ ጉዳይ ሊደርስ አይገባም ነው። ለምን እነዛም ሰዎች ያሉት እናንተ መፍታት የምትችሉትን የቤተሰብ ጉዳይ ለምንድን ነው እኔ ጋር ማላውቀውን ታሪክ ያ ሰው እኮ አያውቅም። አሁን እያልከሉ የእሱ ጓደኞች እኮ እኔ እህቱ እንደሆንኩ ነው የሚያውቁት። አሁን ማንም ነው ሰፈር ውስጥ እኔ የእሱ እህት እንደሆንኩ አይደለም። አሁን ቅርብ ድረስ ራሱ እኮ ቤተክርስቲያን አንድ ልጅ አይቼው ይህ ልጅ የት ነው ማቀ ሁላ ብዬ ጠይቄዋለሁ ልጁን ማለት ነው። እንዴት ነው ማቅም እንዴት አታገኝ ታርቂኝ እህት አይደለሽም እንዴ ነው ያለኝ። ገባ ሰው እዚህ ያህል ነው የሚያቀኝ ነው። ስለዚህ እኔ እንደ ቤተሰብ ነው። አዎ ወንድሜ ይሄን ታሪክ አያውቅም ልልክ ፈልጌ ነው። በአካባቢው የምትታወቂው አንቺ በሚያውቋቸው ሰዎች የምትታወቂው የእሳቸው እህት ልጅ እንደሆንሽ ነው። ያቶ ታረቀኝ አይደል? ታረቀኝ ማለት የእሳቸው እህት ባል እሳቸውን ይማረ ነው። ስለዚህ አንቺ የዛ ቤተሰብ ልጅ እንደሆንሽ ነው እንደሆነ ነው የሚያውቀው። እሱም እኮ ያለው ምንድነው እኔ እኮ አሁን እሱም እኮ እህቴ አይደለችም አላለም አይደል እንዴ? አልካደም እኮ እሱ እህቴ ናት ወንድሜ ናት የሌላ ሰው ናት ብሎ አለፈለፈም እኮ በቃ እኔ እህቴ እንደሆንሽ ነው የማውቀው ብሎ አምኖ እየኖረ ነው አይደል? እስከዛሬ ያለውን ነገር ምንም ያለው ነገር የለም። ግን አሁን አስፈራራኝ ማንም ሊያስፈራራ አይችልም። ለምን መሰለ እንዲህ ትርፍ መሄድ የለብህም ልልክ ፈልጌ ነው። እኔ ከኔ ጋር ጉዳዩን መጨረስ ይችላል። እኔ አልመረመርም አላልኩኝም። እሷም ደውላ ጠይቃኛለች። አልመረመርም ብለሽ አላልኩኝም። እኔ ስራ የላትም ማንም አይለውም ሊልም አይችልም። አሁንም ደውላ ልጠይቀው ትችላለህ። ይሄ እንትን ማለት ውሸት እንዳይመስል ከፈለግ ደውላ ልጠይቀው ይችላል። አይልም። እርግጠኛ ነኝ ስራ የላትም እንትን አይልም። ኧረ በስመ አብ ተጠቅላላው ነው ሄኮ ቢልም ባይልም ያስገኝ እኮ ምንም ብር የላትም ገንዘብ የላትም ሱቋን ዘግታለች መኪና ሸጣለች። እግዚአብሔር ምስክሬ ነው ያለውን ልንገርህ እኔ ደግሞ ያለው እግዚአብሔር ምስክሬ ነው። ክፈልና አንተ ክፈል። አሁን እሷ ብዙ ወጪ አለባት ይሉታል። አዎ እንዴ አሁን ወልድ ነው አይደል? ወጪ አለባት። አንተ መመርመር ከፈለግ እኛ አንፈልግም። አንተ ፈልገህ ስለሆነ የመጣው ራስ ሄደህ ክፈልና ትመጣለች ብሎታል። ራስ ክፈልና ትመጣለች። ለእሷም ያልኳት ይሄንን ነው። ለእሷም ብያታለሁ። እኔ ያልኩ መጨረሻ ላይ ተነጋግረናል። መጨረሻ እሱ ጋር የሄድኩት ምክንያት ምንድን ነው? እሷ ስልክም አታነሳም። እርግጥ ስልክ አጠገቧ ሰው ካለ የእሷ ቤተሰቡ ካለ አታነሳም። ይህ ስልክ ለመነጋገር ለመቀጣጠር። ከዛ እሱ ጋር የሄድኩበት ምክንያት ምንድን ነው? ስጠይቀው አንተ አስጨርስ ልጅቷ ስልክም አላነሳም አለች። ቤቷ ድረስ ሄጃለሁ ይሄ ለማረጋገጥ። ምንድን ነው ነገሩ ይሄ ስል እሱ እኔ እህቴ መሆኗን የማውቀው እህቴ ነው የማውቀው የመኮንን ልጅ መሆኗን የማውቀው እኮ ልጁ እኮ እራሱ የሚያምነው እዛ ነው። የሰፈር ሰው ሁሉ ደግሞ አሁን አመነች እኮ በዚህ ግማሽ ወደዚህ ወደ ግን እሳቸው ሲሞቱ ይቅርታ በጣም እሺ የእሳቸው እህት ባል ወይም ያሳደጉ አቶ መኮንን የምትጠሪባቸው ሰው ኑዛዜ ሲነበብ ሰምተሻል? እውነት ለመናገር አላስታውሰውም እሱን ነገር ኑዛዜ ያልኩ የህይወት ታሪክ እኮ የህይወት ታሪክ ተነቧል፣ ግን አላስታውስም። በዛ ሰዓት እኔ ሀዘን ላይ ነበርኩኝ። እሱ እንዳለው እንደዚህ ደረጃ ማጣራበት ሰዓት ላይ አልነበርኩም ሀዘኑ እንጂ። ስለዚህ አይ ማለት እሳቸው እንዳሉት የእሳቸው ልጆች ሲጠቀሱ የኔ መጠቀስና ለመጠቀስ አንቺ ተጠቅሰሻል ተጠቀስሽም እሱ ምንም እኔ አላስታውስም። በዛ ሰዓት እኔ ሀዘን ላይ ነበር። አሁንስ እሳቸው ካለፉ በኋላ የእሳቸው ልጅ አይደለሽ የሚባል ነገር የለም። እንደዚህ አይነት ወሬ የለም ጭራሽ። እኛ እንግዲህ እኔ እንጃ እኔ አላውቅም። እስካሁን አልኩ እኮ የዳሩኝም እነሱ ናቸው አይደል? በሰዓቱ የሰርጌ ሰዓትም እኮ ነበር አይደል? ራሱ እኮ ነበር የሰርጌ ሰዓት። ይኸውልህ ከዚህ ጋር የተያያዘ ነገር ቅድም ያልኩ ነገር ነው። በውርስ የኑዛዜ ማን ነው የህይወት ታሪክ ሲነበብም ላሰማ ትችላለች። እኔ አጠገብ ስለቆምኩ ነው። የፍርድ ቤቱ ወረቀት በር ላይ ተለጥፎ አንብቤ ገብቼ ስመለስ ተቀደደ ብለሽ ነው አልተናገርሽም? አልተናገርኩም። እሺ እግዚአብሔር ይፍረድ። አሁን ራሷ ባትናገር የፍርድ ቤት መለጠፍ አቃለው። ይሄ ሁሉ ሌላው ቀርቶ እኮ እሷ እኮ እነሱ ዘሪያቸው አሁን አንድ የልጇ ልጅ አለ። አሁን እሷን ያሳደገችው የልጇ ልጅ አንዳለች ሞቷል። እሷ አጋጥ በህይወት አንድ ቤት እንዲህ የነበረችው ልጅ እሱ ከሞተ በኋላ ከቤት አስወጣች ልጅቷ።
የልጅ ልጅ ይክዳል ሰው እንኳን የልጅ አገር ሰው የሚያውቀው ለንብረት ነው አይደል? ይሄ ንብረት ነው ጉዞ መናገር ካለብን አሁን ደግሞ እቺ አይ ንብረት ስለ ንብረት ከሆነ የሚያሳስባቸው ለማለት ፈልጌ ነው። እኔ እንደማልፈልግ ልንገርህ ብዬ ነው። አይቼው ስገባ አንብቤ ገብቼ እዛው ስሜ ስለሌለ ያለኝ ተከትለው የነሱም ቢያረጉ ምን ንብረት እኮ የነሱም አልፈልግም። የማንንም አልፈልግም። የሄዱበት መንገድ ነው የኔ አሁን ግልጽ ተናገረች። እሷ በጣም ጥሩ ነበር። አሁን ለንብረት እዚህ ቦታ ላይ ነገር ነው እዚህ ክደት ይፈጥራል። አሁን ሁለት ሶስት ታይም ቃል መናገሯ ነው መጀመሪያ አሁን በስልክ የተናገረችው ነገር ሙሉ በሙሉ እቀበላለሁ። አሁን ተመክራ መጣ ምን ዋጋ አለው? ለማንኛውም ሁለት ነገር ነው ያው እንግዲህ ወይ ምናልባት እርሶ እንዳሉት እርሷን እኔ አሁን የሚታየኝ እንግዲህ እሳቸው እንዳሉት በጣም እየጠበቁሽ ይሆናል። ምናልባት ፕሮቴክት እያደረጉሽ ሊሆን ይችላል። እኚህ ሰውዬ ምናልባት እውነታውን ስለማለት እውነታውን ፋይናሊ ስለምናውቅ ማለት ነው። እሳቸው እንዳሉት ምናልባት ልጃቸው ሳትሆኚ አንቺን ግን ፕሮቴክት እያደረጉሽ በሆነ መንገድ ከሆነ በኋላ የምናውቀው ነገር ነው የሚሆነው። አለበለዚያ ደግሞ እሷ እንዳለችው የእርሶ ልጅ ከሆነች ወይም እህቶት የእርሶ እህት እንዳረጋገጡት በስልክም ባለፈውም ሳወራቸው የእሷ አባት እርሶ ከሆኑ ደግሞ በቃ ያለፈን ነገር መቼም አልፏል። ለባለቤቶትም ይህን ቪዲዮ ታያለች። ስለዚህ ይሄ ባለፈ ታሪክ ላይ የተፈጠረ ነገር ነው። አሁን ውጤቱን እየገመትን ማውራት አይጠበቅብንም። ውጤቱ ሲደርስ ሁሉንም ነገር በግልጽ እናወራለን። አንድ የመጨረሻ አያትሽ እሳቸው አባት እንደሆኑ ነው የሚነግሩሽ? አዎ። በጣም ጥሩ። አሁን የመጨረሻ ጥያቄ ውስጥሽ ምን ይልሻል? አሁን ውስጥሽ የአባትነት ምናምን ሆነ እኔ ምን ይልሻል ውስጥሽ? እኔ ምንም ቦታ ውስጥ የለም የአባትነት ማስበውም ነገር የለም። ከዚህ ምርመራ ምንድን ነው ቢሆን እኔ እንጃ መስማት ካለብኝ ልስማ እንጂ አሁን ምንም የሚያጓጓኝ ነገር የለም። እውነቱን ስነግርህ የአባትነት እችን ታህል ቅንጣት ያን አልጓጓ የሚያጓጓኝ ነገር የለም። ሶስት የመጨረሻ ጥያቄ እቺ ልጅ ትሆናለች ወይስ አትሆንም? በምን ታምር አትሆንም? እኔ ምንም ቁጥርጣሪ የለኝም እኮ ስለማውቀው ነው። የተወሳሰበ ነገር ስለሆነ ምንም ትንሽ ነገር ፍንጭ ቢኖር ኖሮ ምንም የሚያደርገኝ ነገር እቺም ሰምታለች ባለቤቴ ምንም አታደርገኝ። አንደኛ ደግሞ ከእሷ በፊት የሆነ ነገር ነው ምንም አታደርግ። ግን የመጀመሪያ ትዳሬን ያፈረሱ ሰዎች አሁን ለዚህ እቅድ ታጥቆ ስለተነሱ አላማቸው ይሄ መሆኑ በደንብ ስለማረጋግጥ ነው። እሺ እንግዲህ ተመልካቾቻችን እናንተስ እንደው ምንድነው ግምታችሁ? እንግዲህ እቺ ልጅ እንደተባለው እንደተገመተው የእሳቸው ልጅ ናት ወይንስ እሳቸው እንዳሉት እቺ ልጅ የእሳቸው አይደለችም? የራሳችሁን ግምት በሀሳብ መስጫ ሳጥን ላይ ልታስቀምጡ ትችላላችሁ ማለት ነው። እንግዲህ ከምርመራው ውጤት ጋር አብረን በጋራ የምንገናኝ ነው የሚሆነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ